ሃይሚ ይቅርታውን ጥያቄ አሁን እንደዚህ አልነበርም፣ እንደዚህ አይደለም ነበር ሃይሚ የምትይው፣ እንደዚህ አልነበርም የምትይው። ብሩኬ በጣም ብዙ ብለኸኛል፣ በጣም ብዙ ይቅርታ ጠይቀኛል፣ በጣም ብዙ ለምንኸኛል። ያ ነገር ደግሞ ገደል እንዲገባ አልፈልግም። አንተ ጥሩ ልብ አለ፣ አንተ ጥሩ መልካም ሰው ነህ፣ አሸንፈኛል፣ ይቅርታህን እቀበላለሁ። እኔም ካጠፋው ይቅርታ ነበር ማለት ያለብሽ። በቃ አለቀ። እኔም ካጠፋው በጣም ይቅርታ አድርግልኝ፣ ሳላውቅ አስከፍቼ ይሆናል ነበር ማለት የነበረብሽ ሃይሚ። የምሬን ነው የምነግርሽ። እንደዚህ መናገር ከቻልሽ እንደዚህ ብትናገሪ ሞር የተሻለ ነበር። እሱንም ልቡን ትገዢዋለሽ። ገባሽ አይደለ? አጥፍቻለሁ እኔም ይቅርታ ካልሽ እሱም ይሸነፋል። አሁን ምናልባትም እልክ ይዞት ምናምን ነገር እንዴት ነው እንደዚህ ከሆነ ምናምን በኋላ ምናምን ብሎ እያሰበም ሊሆን ይችላል። ገብቶሻል? ግን አንቺም ጥፋተኛ እንደሆነሽ አስረግጠሽ ንገሪው። አንቺም ጥፋት እንዳለብሽ እሱ ብቻ ስተተኛ እንደሆነ አድርገሽ አትንገሪው። የምሬን ነውና ፕሊስ በእናትሽ እንደዚህ በይው። እኔም ይቅርታ አጥፍቻለሁ፣ አንተም ደግሞ ብዙ ለፍተሃል፣ እኔም ለፍቻለሁ። ስለዚህ ፍቅራችን መቀጠል አለበት። አለቀ። ይሄ ሁሉ ነገር የለፋንበት ትዳርና ፍቅራችን በቀላሉ እንደዚህ መበተን የለበትም። ህልም አለን ብሩኬ ብትዩ የምሬን ምርሽ ተረከነ ምታረጊ በቃ ይሄን ነው የምልሽ። እንደ መኪናው ብሩኬ ሲያስነሳል አይደለ መኪና፣ እንደዛ ነው ተረክ የምታደርጊውና ድገሚ በእናትሽ። ቤት ወይም ደግሞ ምናምን እኔ ብቻዬን ልኖርበት አይደለም፣ አብረን ነው መኖር ያለብን። ህልማችንን ነው የምናስቀጥልበት ብሩክዬ እያልሽ አዋሪው። እስኪ እንደዚህ ነው ማለት ያለብሽ። እንዴት አድርጌ ነው የፍቅር ቃላቶችን እኔ ካንቺ አላውቅ ምትባባሉትን ታውቃላችሁ እኮ። ለምንድን ነው በደንብ ፍቅርሽን የማትነግሪው? እኔ እናንተ እኮ እዚህ ቤት ውስጥ ብዙ ህልም አለን፣ ብዙ ነገሮች አስበናል፣ አቅደናል። ያንን ነገር ማሳካት ደግሞ እፈልጋለሁ። ካንተ ጋር ነው መሆን የምፈልገው። ያ ሁሉ ነገር የነበረው የመጣብን ሰይጣን ነው በመሃላችን ገብቶ። አለቀ። እንዲህ ካልሽው በቃ ብሩኬ ወከክ ነው የሚለው። በእናትሽ እንደዚህ ነው የሚባለው። ሃይሚ ፕሊዝ። እሺ ቤቱ ባይኖርስ እንደዛው ተቀጥ ነበር ነው አንቺ ብሩኬ። አሁን አያችሁ አይደል? አሁን እሷ ራሷን ጥፋተኛ አድርጋ ስላላየች ነው ብሩኬ እንደዚህ እያለ ያለው። ገባችሁ? ብሩኬ ብቻ በቃ ይቅርታ እንቀበላለሁ ነው ሃይሚ እያለች ያለችው። ገባችሁ አይደለ? እኔም ጥፋተኛ ነኝ፣ እኔም ይቅርታ አድርግልኝ ላደረግኩ ነገር ማለትሽን ግን ረስተሻል። ይህም እኮ ትልቅ ነገር ነው። ግን እንደዚህ ሞር ብትዩ ለብሩኬ ግልጽ ይሆንለት ነበር። አሁን ተጸጽታለች የምርም ብሎ ያስባል። ገብቶሻል አይደለ? አሁን በሌላም ዓላማ እንዳልመጣሽ ምናምን ነገር ይሰማዋል። እንደዛ ነበር ማድረግ የነበረብሽ። ከቻልሽ አሁንም እድላለሽ እንደዛ ብትይ ነው የሚሻለው። የምሬ ነው፣ እንደዛ ነው የሚሻለው እንጂ እሱ አሁን ግራ እያጋባሽው ነው። በዛን ሰዓት ሴት ልጅ ከቆረጠሽ ምናምን ስላልሽውም ደግሞ ይዞብሻል ፖይንት። ገብቶሻል አይደል? ይዞብሻል። እንደ ቀላል የሚያየው ነገርም ደግሞ አይደለም። ስለዚህ ፕሊስ እባክሽ የምሬ ነው እንደዛ በይው። እንደዛ ወንበር ላይ አስቼ እንዲበቃ እስከ መወርወር ድረስ ደርሻለሁ። ለምን መሰለህ? በቃ ካንተ ጋር እንትን ስትልብኝ እኔ ተሰምቶኛል። እንዲህ እነዚህ ልጆች እኔ እኮ የምሬን በጣም እኮ የሚገርመኝ ሃይሚና ብሩኬ ማለት እኮ በቃ እኔ አላውቅም። ስለና ሃይሚና ከበፊት ጀምሮ የምትከታተሉ እንኳን ታውቃላችሁ እንዴት እንደምቀነው በፍቅራችሁ። የምሬ ነው እንዴት እንደምቀነው። ላንተም እንደ ሃይሚ አይነት ይስጥህ እያላችሁ ስትመርቁኝ በጣም እንዴት እንደምቀነው ታውቃላችሁ። እናንተም ፋሚሊ የምሬ ነው ታውቃላችሁ። እነዚህ ልጆች እንደዚህ ሆኖ ማየት ግን አልከበዳችሁም? የምሬ ነው። ብሩክና ሃይሚ እንደዚህ እየተጨቃጨቁ በቃ ጭራሽ በሌላ አይነት ኢንቴንሽን በጥቅመኛ አይነት ነገር ደግሞ ሲነጋገሩ ሲሰማ በጣም በቃ ይሄ ዘም ውስጥ የሚደብረው ነገር ነው። ገብቷችኋል? ምክንያቱም አላቅም ብሩኬ መኪና የገዛ ጊዜ እንዴት ደስ እንዳላት ሃይሚ ትዝ ይላችኋል። ባሌ መኪና አገኘ ነው። ገባችሁ አይደለ? እኔ ሃይሚን በምንም መልኩ ጥቅመኛ ላረጋት አልችልም። ይህንን ነገር እንድታውቁ ፈልጋለሁ። ውድና የተከበራችሁ ቤተሰቦች፣ የጨረቃ ፋሚሊ ማለት የምሬ ነው። ሃይሚንም ጠንቅቃችሁ ታውቃላችሁ እንደዚህ አይነት ሰውም እንዳልሆነች። ገባችሁ አይደለ? በቃ ብሩኬ ይሄ መልካም የሆነ ልቡ ሰውን ሁሉ አሸነፈው፣ ሰውን ሁሉ ገዛው። አለቀ። ሰውን ሁሉ ገዝቶታል። በቃ ይሄ ውስጥ ላይ ያለውን ትክክለኛ የብሩኬ ማንነት እያወቀ ነውም ቢሆን አይታችኋል። በቃ ምን አይነት ልብ እንዳለው ከአቅሙ በላይ የሚያስብ ከእድሜው በላይ የሚያስብ ትልቅ ሰው ነውና አላቅም ብቻ ትንሽ ይታገላል እንጂ አሁንም እሱ ይቅርታ ማድረጉ አይቀርም። በቃ እንመለስ ማለቱ አይቀርም። እሷ እንኳን ብትተው እሱ ማለቱ አይቀርም። ይህ ግልጽ ነገር ነውና
ፕሊስ እባካችሁ ሃይሚም ብሩኬም በተረጋጋ ሁኔታ እስቡ የምሬን ነው። ብሩኬም ተረጋጋ፣ ሃይሚም ተረጋጊ። ከዛ በኋላ ቁጭ ብላችሁ አውሩ፣ ብቻችሁን አውሩ። ካልሆነ እንዲህ ትልቅ ሰው ምናምን የማይከብዳችሁ ከሆነ ብቻችሁን አውሩ። ይወጣላችኋል፣ ተነጋግራችሁ ያልፍላችኋል። ስለዚህ ፕሊስ እሙሽ ብገባ እርግጠኛ ነኝ በአንድ ጊዜ ይስተካከላል። ከዚህ በፊት እዚህ ይላችኋል ሰው እያመጡ ምናምን ነገር ሲቀናኑ ምናምን የነበሩት ልጆች እሙሽ በመጣሽ ቀን ነው ሁሉም ነገር ሰላም የወረደው። ትዝ ይላችኋል፣ በደንብ ነው ትዝ የሚላችሁ ገብታችሁ ከሆነ ከዚህ በፊት በነበረው ጠባቸው ነዳኒ በመጡበት ሰዓት ማለት ነውና በቃ ፕሊስ ሃይሚና ብሩኬ ተረጋጉና ለማሰብ ሞክሩ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምናላችሁ እንደምቆያችሁልኝ ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ ስራውን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ሃይሚና ብሩኬ በጭራሽ አይለያዩም የምትሉ ሰዎች ብቻ ላይክ እያደረጋችሁ እባካችሁ አይለያዩም፣ ፍቅር ይሆናሉ፣ የበፊት ፍቅራቸው ይመለሳል የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁ ስጣችሁ፣ ለሁለቱም ልክላችኋል። እኔ ራሴን ሜንሽን አድርጌ ቪዲዮን ፖስት ማደርገው ፋሚሊ እባካችሁ ጻፉላቸው። እኔን ደግሞ ሰብስክራይብ በማድረግ ወንድማችሁ ማድረግ ትችላላችሁ። የግል ወንድማችሁ የግል አማካሪያችሁ ማድረግ ትችላላችሁ። ቀጥታ ወደ ቪዲዮ እናልፋለን። የሚያስደስታችሁን ነገር ለማድረግ እኔም ደግሞ ያስደስተኛል። ያው መለያየትም ፈልጌው አይደለም፣ ግን ሁኔታዎች ለምን ትላላችሁ አንዳንዴ እምነት ሲጎልባችሁ ከዛ አንጻር ነው። እኔ ፋሚሊ አሁን እዚህ ጋር ነው የምላችሁ ሃይሚ ኖርማሊ መታረቅ እንደምፈልግ ግልጽ ነው በዚህ ሰዓት። አሁን ብሩኬ ነው አሻፈረኝ እያለ አይደለ? አሻፈረኝ እያለ ያለው ብሩኬ ነው። ብሩኬ ደግሞ እንደዚህ የሚሆንበት ምክንያት ባለፈው የተናገረችው ነገር በጣም ውስጡ ላይ ስለቀረን፣ ባለፈው የተናገረቻቸው ነገሮች በጣም ከባድ የሆኑ ነገሮች ተናግራለች። ትዝ ይላችኋል፣ ገባችሁ አይደለ? በጣም በቃ ልብን የሚያደሙ ንግግሮች ተናግራለች ሃይሚን ብትሆን ማለት ነውና ያ ነገሩ ሊወጣለት አልቻለም ብሩኬ። በአንድ ጊዜም ደግሞ የሷን ይቅርታ መቀበል አልፈለገም። ለዛ ነው እንጂ ከዚህ በፊት በነበረው ቪዲዮ ኦብቪየስሊ መታረቅ ይችል ነበር። ገባችሁ አይደል? ለመታረቅ ይችል ነበር። አሁን እውነታውን በሙሉ እያጸዳ ስለሆነ ያቺ ልጅ ራሱ ጠፋች እኮ ፋሚሊ፣ ያቺ ልጅ ራሱ ጠፋች። ብሩክና ሃይሚ ልለያይ የነበረችው ልጅ ራሱ ጠፋች። አሁን እውነቱ እየወጣ ስለሆነ ነው። ገባችሁ አይደል? የመጣበት ምክንያት ምናምን እውነቱ እየወጣ ስለሆነ ያቺ ልጅ ጠፋች። አሁን ምን ብላ ትናገራለች? ምንስ ብላ ነው? በየትኛው አንደበቷ ነው አሁን የምትቆሙ ከነሱ ፊት? ገባችሁ ፋሚሊና ብቻ ደስ ይላል። የምሬን ነው። ይቅርታ ጠይቂው ምናምን ነገር ያለው ቢያንስ እንኳን ይቅርታ ለሱ ትልቅ ነገር ነው። የምሬን ነው። በዚህ ሰዓት ተስፋ ነው የሚሰጠው። ገባሽ? ተስፋ ነው የሚሰጠው። ምንም ቤት ስለሰጠውሽ ነው እንደዚህ እያደረግሽ ያለሽ የሚለውን ነገርም ቢሆን ሀሳቡን በቃ አንደርስታንድ ማድረግ አለብሽ። ገባሽ አይደል? አንደርስታንድ ማድረግ አለብሽ። አንቺ በምን አመለካከት እንደመጣሽ አንቺ ራስሽ ታውቂያለሽ። ሃይሚም ጥቅመኛ የምንላት ሴትም ደግሞ አይደለችም። ገብቷችኋል? ብሩኬ በትክክልም የዋህነቱና ለሰው ሀሳቢነቱ ነው ልቧን ያሸነፈው እንጂ እኔ እርግጠኛ ነኝ ብሩን ወይም ገንዘቡን የተሰጣትን ሀብት ብላ ተመለሰች ብዬ ማሰብ አልችልም። ገብቷችኋል? ስለዚህ ሃይሚ ማድረግ ያለብሽን እያንዳንዱ ነገር ማድረግ ነው። በቃ ምንም ወደ ኋላ የሚያስብልሽ ነገር የለም። ይቅርታ መጠየቅ እስካለብሽ ድረስ ይቅርታ መጠየቅ አለብሽ። እሱ እስከሄደበት ድረስ አንቺ መሄድ አለብሽ። ይቅርታውን ጥያቄ አሁን እንደዚህ አልነበርም፣ እንደዚህ አይደለም ነበር ሃይሚ የምትይው፣ እንደዚህ አልነበርም የምትይው። ብሩኬ በጣም ብዙ ብለኸኛል፣ በጣም ብዙ ይቅርታ ጠይቀኛል፣ በጣም ብዙ ለምንኸኛል። ያ ነገር ደግሞ ገደል እንዲገባ አልፈልግም። አንተ ጥሩ ልብ አለ፣ አንተ ጥሩ መልካም ሰው ነህ፣ አሸንፈኛል፣ ይቅርታህን እቀበላለሁ። እኔም ካጠፋው ይቅርታ ነበር ማለት ያለብሽ። በቃ አለቀ። እኔም ካጠፋው በጣም ይቅርታ አድርግልኝ፣ ሳላውቅ አስከፍቼ ይሆናል ነበር ማለት የነበረብሽ። የምሬን ነው የምነግርሽ። እንደዚህ መናገር ከቻልሽ እንደዚህ ብትናገሪ ሞር የተሻለ ነበር። እሱንም ልቡን ትገዢዋለሽ። ገባሽ አይደለ? አጥፍቻለሁ እኔም ይቅርታ ካልሽ እሱም ይሸነፋል። አሁን ምናልባትም እልክ ይዞት ምናምን ነገር እንዴት ነው እንደዚህ ከሆነ ምናምን በኋላ ምናምን ብሎ እያሰበም ሊሆን ይችላል። ገብቶሻል? ግን አንቺም ጥፋተኛ እንደሆነሽ አስረግጠሽ ንገሪው። አንቺም ጥፋት እንዳለብሽ እሱ ብቻ ስተተኛ እንደሆነ አድርገሽ አትንገሪው። የምሬን ነውና ፕሊስ በእናትሽ እንደዚህ በይው። እኔም ይቅርታ አጥፍቻለሁ፣ አንተም ደግሞ ብዙ ለፍተሃል፣ እኔም ለፍቻለሁ። ስለዚህ ፍቅራችን መቀጠል አለበት። አለቀ። ይሄ ሁሉ ነገር የለፋንበት ዳርና ፍቅራችን
በቀላሉ እንደዚህ መበተን የለበትም። ህልም አለን ብሩኬ ብትዩ የምሬን ምርሽ ተረክነም ታረጊ በቃ ይሄንን ነው የምልሽ። እንደ መኪናው ብሩኬ ሲያስነሳል አይደለ መኪና እንደዛ ነው ተረክም ታደርጊውና ድገሚ በእናትህ ቤት ወይም ደግሞ ምናምን እኔ ብቻዬን ልኖርበት አይደለም፣ አብረን ነው መኖር ያለብን። ህልማችንን ነው የምናስቀጥልበት ብሩክዬ እያልሽ አዋሪው እስኪ እንደዚህ ነው ማለት ያለብሽ። እንዴት አድርጌ ነው የፍቅር ቃላቶችን እንዴት እኔ ካንቺ አላውቅ ምትባባሉትን ታውቃላችሁ እኮ። ለምንድን ነው በደንብ ፍቅርሽን የማትነግሪው? እኔ እናንተ እኮ እዚህ ቤት ውስጥ ብዙ ህልም አለን፣ ብዙ ነገሮች አስበናል፣ አቅደናል። ያንን ነገር ማሳካት ደግሞ እፈልጋለሁ። ካንተ ጋር ነው መሆን የምፈልገው። ያ ሁሉ ነገር የነበረው የመጣብን ሰይጣን ነው በመሃላችን ገብቶ አለቀ። እንዲህ ካልሽው በቃ ብሩኬ ወከክ ነው የሚለው። በእናትሽ እንደዚህ ነው የሚባለው። ሃይሚ ፕሊዝ። እሺ አይ ቤቱ ባይኖርስ እንደዛው ተቀጥይ ነበር ነው አንቺ ብሩኬ። አሁን አያችሁ አይደል? አሁን እሷ ራሷን ጥፋተኛ አድርጋ ስላላየች ነው ብሩኬ እንደዚህ እያለ ያለው። ገባችሁ? ብሩኬ ብቻ በቃ ይቅርታ እንቀበላለሁ ነው ሃይሚ እያለች ያለችው። ገባችሁ አይደለ? እኔም ጥፋተኛ ነኝ፣ እኔም ይቅርታ አድርግልኝ ላደረግኩ ነገር ማለትሽን ግን ረስተሻል። ይህም እኮ ትልቅ ነገር ነው። ግን እንደዚህ ሞር ብትዩ ለብሩኬ ግልጽ ይሆንለት ነበር። አሁን ተጸጽታለች የምርም ብሎ ያስባል። ገብቶሻል አይደለ? አሁን በሌላም ዓላማ እንዳልመጣሽ ምናምን ነገር ይሰማዋል። እንደዛ ነበር ማድረግ የነበረብሽ። ከቻልሽ አሁንም እድላለሽ እንደዛ ብትይ ነው የሚሻለው። የምሬ ነው፣ እንደዛ ነው የሚሻለው እንጂ እሱ አሁን ግራ እያጋባሽው ነው። በዛን ሰዓት ሴት ልጅ ከቆረጠሽ ምናምን ስላልሽውም ደግሞ ይዞብሻል ፖይንት። ገብቶሻል አይደል? ይዞብሻል። እንደ ቀላል የሚያየው ነገርም ደግሞ አይደለም። ስለዚህ ፕሊስ እባክሽ የምሬ ነው እንደዛ በይው። እኔም ሰው እኮ ነኝ ይሰማኛል እኮ ብሩክ አንድ ነገር ላወራ ጋሽዬ ስሞትልህ እንዲው ስንሞትልህ ነው። እኔ ስንሞትልህ ልበል። በቃ እነዚህ ልጆች አንድ አድርግልህ። በቃ ተቆጣቸው፣ ገጽሳቸው ምናምን። የምሬ ነው። በቃ እንደዛ አድርገህ አንድ አድርግልህ። ሌላ እኔ ምንም ልልህ አልችልም ጋሽዬ። አባታችን በጣም ብዙ ነገር አይተዋል፣ እርሶ አይተዋል። የምሬ ነው። ስለዚህ እነዚህ ልጆች ተቆጡና እባካችሁ አንድ አድርጉልን። እኛም ጨጓራችንን ላጡት እኮ በጭራሽ እኮ ሊለያዩ አይፈልጉም እኮ እነዚህ ልጆች። ብሩኬ መለየት አይፈልግም ከሷ፣ ትንሽ መጨቃጨቅ ነው የሚፈልገው። ሃይሚም እንደዛው መለየት አትፈልግም። በቃ ኢጓቸውን ግን መስበር አልቻሉም እነዚህ ልጆች፣ መስበር አልቻሉም። ከዚህ በፊት ሃይሚ እንደዛ ስለተናገረችው ብሩክም ደግሞ አሁን ሪቬንጅ ላይ ነው፣ የመልስ ምት እየሰጠ ነው። በአንድ ጊዜ እሺ ማለት አልፈለገም። ገብቷችኋል አይደለ? በቃ የሆነ የምርም ከልቧ እንድትመጣ ነው የሚፈልገው ወደሱ። ይሃን ነገሩን ነው ያጣባት ሃይሚ ላይ። ስለዚህ ፕሊስ ጋሽዬ እባክህ ጋሽዬ እነዚህ ልጆች እንዲሁ አፈር ስንሆነ እንዲሁ አንድ አድርጉልን። ምንም ችግር ያለው ነገር አይደለም። ያመፀችኝ ትክክለኛ እሷ ናት። ኧረ ጋሽ እሷ አይደለች፣ የኔ ማምፀኝ ነው። ራሷ የፈለገችው ፍላጎት ነው። አምፀኝ ነው። አሁን በቃ ባይዘዌ ማለት ነው ሃይሚ ትንሽ እንደ ኔቸር ስታዩት ማለት ድርቄ ማለት ባህሪ አለባት። በቃ ትንሽ ደረቅ የሆነች ነገር ልጅ ነች። በአንድ ጊዜ መሸነፍ ማትወድ፣ ገባችኋ? በክብሯ ማትደራደር እንደዚህ አይነት ሴት ነች። እና ይህንን ነገርም ደግሞ አንዳንድ ጊዜ መረዳት ጥሩ ነው። ገብቷችኋል አይደለ? በዛን ሰዓት እንደዛ ማለቷ በጣም ዋጋ አስከፍሏታል። ገብቷችኋል አይደለ? ጋሽዬን እኔ ማግብቼ ስወጣ እንድትድረኝ ነው ፈልገ ሌላ ሰው ጋር ፍቅረኛ ሳመጣ እንድትቀበለኝ ምናምን ማለትሽ ልክ አይደለም። ይህን አሁን ተመልሰሽ መምጣትሽ ለማይቀረው ነገር እንደዛ ማለትሽ ልክ አልነበር። ገብቶሻል? ልክ አልነበርም። ይህ ትልቅ የሆነ ጥፋት ነው ያጠፋሽው። አሁን ደግሞ አንድ በሃይሚ መረዳት ያለብን ባህሪ ያላት፣ በቃ ድርቄ ማለት ባህሪ ያለባት እና ያን ባህሪዋ ደግሞ ፍቅር ነው፣ ሌላ ምንም አይደለም። የምሬ ነው። ከፍቅር የተነሳ ነው እንጂ ከጥላቻ የተነሳ አይደለም እንደዚህ ድርቅ የምትለው ልጅቱ። እና በቃ ተረዷት እናንተም ብትሆኑ። የምሬ ነው። እርግጠኛው የምነግራችሁ በቃ በዚህ በቅርብ ቀን መታረቃቸው አይቀርም፣ ሰላም መሆናቸው አይቀርም። ሰላሙን እንደምናያቸው ደግሞ ተስፋ አለኝ። እርግጠኛው እናገራለሁ። መቼም ስለማይለያዩ እነዚህ ልጆች ሊለያዩ የማይችሉ ሰዎች ናቸው። ሃይሚ ብሩኬም የሃይሚ ብቻና ብቻ ናቸው ፋሚሊ እነዚህ ልጆች። የምሬ ነው። ሰውን ሁሉ ያስነቡታል። ሰውን ሁሉ በቃ የሆነ ሙዳችንን ይጦልቡታል ምናምን እንጂ በታሪክ ፋሚሊ ሊለያዩ የማይችሉ ሰዎች ማለት ሁለቶች ናቸው። አለቀ። ይህንን ነገር ማመን አለብን። ስለዚህ ሃይሚም ተረጋግተሽ ብሩኬን አናግሪው። ማለት ያለብሽን ቃላትን ያልነግርሽም፣ ምክንያቱም ስለምትባባሉ ከዚህም በፊት ሁለታችሁ ስለምትባባሉ
ቡቡዬ እንደዚህ በደንብ በቃ መደለል አለብሽ። በቃ አለቀ። የምሬን ነው የምነግርሽ፣ መደለል አለብሽ። እንግሊዝ እኔ ምንም ልልሽ አልችልም። ምክንያቱም በቃ አንድ ጊዜ እሱ ይቅርታ ሊልሽ መጥቶ ምናምን ነገር አሻፈረኝ ብለሽ መልሰሽዋል። በጣም ያውም በሚደብር ቃላት ምናምን ነገርና እሱም አይፈረድበትም። የፈለገውን ነገር ቢል አይፈረድበትም። ስለዚህ የአቅምሽን መሞከር መቻል አለብሽ። ግዴታ መሞከር መቻል አለብሽ። የምሬን ነው። ይሄን ነው ልልሽ የምችለው። ጋሽዬ ከቻልክ ብታስታርቃቸው ደስ ይላል። እሙሽዬ በመሀላቸው ገብታ ደግሞ ያለውን ነገር ፊክስ ብታደርግልን እርግጠኛ ነኝ። እሙሽ ከገባሽ ከዚህ ጉዳይ ላይ በጭራሽ ፋሚሊ እንደተፈታ ቁጠሩት። የምሬን ነው ነግራችሁ። እሙሽዬና ጋሽዬ አንድ ላይ ሆኖ ይህን ነገር ለማስተካከል ከሞከሩ በአንድ ቀን ይስተካከላል። ያውም 1 ሰዓት በማይሞላ ጊዜ ውስጥና መልካም ምኞታችሁን ደግሞ ገብታችሁ ኮሜንት ላይ ነገሯቸው። ሁለቱም ያዩታል ፋሚሊ፣ ሁለቱም ይመለከቱታል። እኔው ራሴ ልክላችኋለሁ። እንግዲህ ዛሬ ቪዲዮ ይመስል ነበር። ሀይሚና ብሩኬ አይለያዩም። ሀይሚና ብሩኬ ፍቅር ይሆናሉ። ሀይሚና ብሩኬ ድሮ ፍቅራቸውን ተመልሰው እናያለን የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን እየሰጣችሁ ደግሞ እኔንም ደግሞ ወንድማችሁ አድርጉኝ። ሰብስክራይብ እያደረጋችሁ የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ባይ